ኦርቶዶክስን እየቀረብኩኝ ኦርቶዶክሳውያን እያገኘው ስመጣ ኢየሱስ የሚለው ስምን የሚቃወሙ ኢየሱስ የሚለው ስም የሚጠሉ የሚመስለው ብዙ ሰው ነበረ። ኢየሱስን አይጠሉ። ድምጽ ማሰማታችን ፍሬ አፍርቷል። እንግዲህ እነዚህ ከላይ የምታዩዋቸው ይቅርታ ጠይቀዋል። ሰው ከሚረሳቸው ከሚሰራቸው ታላላቅ ኃጢአቶች አንዱ ውለታ መርሳት ነው። ክርስቲያን እንደመሆናችን የፕሮቴስታንቶችን መዝሙር መስማት እንደማይገባን ከዚህ ቀደም ቪዲዮ ሰርቼላችሁ ነበር እና ዛሬ ደግሞ ይህንኑ ሐሳብ የተወሰነ የሚያጠናክር ነገር ልሰጣችሁ መጣሁ። ማለት ማርያም 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 ጥሯት፣ ማርያም ማርያም ሶስተኛ ድምጽ ማሰማታችን ፍሬ አፍርቷል። እንግዲህ እነዚህ ከላይ የምታዩዋቸው ይቅርታ ጠይቀዋል። እና አባቶች እናቶች ህፃናትን ጭምር እንግዲህ ከዚህ በፊት የተለቀቀ ቪዲዮ ቪዲዮ ነበርና እሱ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችን በሙሉ ያሳዘነ ስለሆነ እኛም ደግሞ በስተት እንጂ ወደ ቤተክርስቲያን ረግጠን የለቀቅነው ስላልሆነ አባቶቻችን እህት ወንድሞቻችን ሁላችሁም ይሄንን ቪዲዮ በይቅርታ አይታችሁ ልታልፉልን ይቅርታችንን ደግሞ እንድትቀበሉ እኛም ደግሞ በሰነበታ ጉባኤ ጽሕፈት ቤት የሚገባውን ምክር አገልግሎት የሚገባውን ተግሳጽም ሆነ ቅጣት አግኝተን እሱን የተረከብንና የተቀበልን መሆናችንን እንደዚሁ እኛ ለቃላችን እንገልጻለን። ቤተክርስቲያንም የራሷን ሚዲያ ታስተላልፍና ልትገልጽ ትችላለች። እኛ ግን ባጠፋነውና በሰራነው ስህተት እንግዲህ የኦርቶዶክስ ተዋሕዶ ቤተክርስቲያን በሙሉ እምነት ተከታዮችን በሙሉ ይቅርታ እንጠይቃለን። እናንተ ይቅርታችሁን ከልብ አድርጉልን። ይቅርታ። እንግዲህ በቅዳሴው ላይ ሲያሾፉ የነበሩት በተለይ እግዚኦታ እየተባለ ካህኑና ዲያቆኑ በቤተ መቅደስ በመንበሩ ላይ ሆነው ቅዳሴ በሚቀድሱ ሰዓት ሲያሾፉ እንደነበረ የተለያዩ ቪዲዮዎችን አይታችኋል። በማህበራዊ ሚዲያ ስህተት ሰርተናል፣ ጥፋት ነው። የቤተ ክርስቲያኒቷ ደግሞ ሰበካ ጉባኤም እርምጃ ወስዶብናል፣ ቅጣት ተቀተናልና ህዝቡንም ደግሞ አስቀይመናል፣ በጣም ይቅርታ ብለው ይቅርታ ጠይቀዋልና ስርዓተ ቤተ ክርስቲያን ጥሰን እንደሆነ ገብቶናል ብለዋል። ይቅርታ መጠየቃቸው ይበል የሚያሰኝ ነው። ሌሎችም የቤተ ክርስቲያን አባቶች፣ ካህናት፣ ዲያቆናት አንዳንዴ ስልጣኔ ዘመኑን ዋጁ ሲባል ስልጣኔ እየመሰላችሁ እንዲህ አይነት ነገሮችን በማህበራዊ ሚዲያ የምትለቁ አካላቶች ከድርጊታችሁ ታቀቡ። እንዲህ አይነት ነገሮችን ማድረግ ለማንም አስተማሪም አይደለም፣ ጠቃሚም አይደለም፣ እግዚአብሔርን መደፋፈር ነው። ይልቅ ትምህርቶችን በማስተማር የተለያዩ መልእክቶችን በማስተላለፍ ብትተጉ የተሻለ ነው ብዬ አስባለሁ። ቅዳሴ እየቀደሳችሁ የተለያየ ነገር እያደረጋችሁ በማህበራዊ ሚዲያ ከምትለቁ የምታቋትን ትምህርት ለምዕመናኑ እያስተላለፋችሁ ብትለቁ የተሻለ ብዙ ሰዎች ሊማሩበት ይችላል። ይቅርታ በመጠየቃችሁ እጅግ እናከብራችኋለን። እንግዲህ ከዚህ በኋላ ከእንደዚህ አይነት ድርጊትም እንደምትቆጠቡ ተስፋ አለን። እየቀረብኩኝ ኦርቶዶክሳውያን እያገኘው ስመጣ ኢየሱስ የሚለው ስምን የሚቃወሙ ኢየሱስ የሚለው ስም የሚጠሉ የሚመስለው ብዙ ሰው ነበረ። ኢየሱስን አይጠሉ። ኦርቶዶክሳውያን እስቲ ከታች ጻፉልኝ። ኢየሱስ ክርስቶስ ጌታ ነው በሉ እስቲ። ኢየሱስ ክርስቶስ ጌታ ነው በሉ። አይጠሉም ስሙን። እኔ በጣም ቀርቤ ያየኋቸው ለመከራከርም ለብዙ ነገር ግን ኢየሱስን ይወዱታል። ኦርቶዶክሳውያን ከታች ኢየሱስ ጌታ ነው እያላችሁ ጻፉ እስቲ። ኢየሱስን ይወዳሉ። ኢየሱስን ኦርቶዶክሶች በፍጹም ፍቅር ይወዱታል። የመስቀሉን ስራ ይወዳሉ። ኢየሱስ ጌታ ነው በሉ እስቲ። ኦርቶዶክሳውያን ጌታ ይባርካችሁ። ኢየሱስ ብቻውን ጌታ ነው። መዳን በሌላ በማንም እኔ ምናምን ይቀበላሉ። ቁጭ ብዬ ሰማኋቸው እኮ ቁጭ ብዬ አዳመጥኳቸው፣ ጊዜ ሰጥቷቸው ፈተንኩ፣ አየሁ። ኦርቶዶክሳውያን ኢየሱስ ለሁሉ ነው። አንዱ ስለ ሁሉ ሞተ ይላል። እሱ የሁሉ ጌታ ነው። የሃይማኖት መስራች አይደለም ኢየሱስ። ኢየሱስ የሃይማኖት መስራች አይደለም። ከሞት ወደ ህይወት የመጣንበት መድኃኒት ነው። ኢየሱስ መድኃኒት ነው። ከኢየሱስ ውጭ ህይወት የለም። ሌላ ሁሉ በፍጹም አይችልም። ክርስቲያን እንደመሆናችን የፕሮቴስታንቶችን መዝሙር መስማት እንደማይገባን ከዚህ ቀደም ቪዲዮ ሰርቼላችሁ ነበር እና ዛሬ ደግሞ ይህንኑ ሐሳብ የተወሰነ የሚያጠናክር ነገር ልሰጣችሁ መጣሁ። ማለትም ለምን መስማት እንደማይገባን ማለት ነው። እንደሚታወቀው ዝማሬ ወይም ለአምላክ የሚቀርብ ዝማሬ የከንፈር ፍሬ የሆነ የምስጋና መስዋዕት ነው። ምንድነው? የምስጋና መስዋዕት ነው። ይህንን ያዝ አድርጉና ከክርስትና ውጪ የሆኑ አካላት ወይም ከቤተ ክርስቲያን ውጪ የሆኑ አካላት ደግሞ መስዋዕትን ሲያቀርቡ የትኛውም አይነት መስዋዕት ቢሆን የሚያቀርቡት ለእግዚአብሔር ነው የሚል እምነት የለም። እንግዲህ በእኛ ዘንድ እንዴት ማለት ነው? ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 18 ላይ ለምሳሌ በሁለት ወንድሞች መካከል ለምሳሌ ለመስማማት ቢኖር ወደ ኢርሳን ጉዳዩ መጨረሻ ላይ የሚሄደው ወደ ኢርሳን ነው ብሎ አስቀመጠና ቤተክርስቲያንን የማይሰማት ከሆነ ግን እንደ አህዛብ ይሁንልህ ብሎ ተናግሮ ነበር። ቤተክርስቲያንን የማይሰማ ከሆነ አንድ ሰው እንደ አህዛብ ነው ለኛ።
አሕዛብ ከሆነ አሕዛብ ደግሞ መስዋዕትን ሲያቀርቡ የሚያቀርቡት ለእግዚአብሔር አይደለም። ይህንን ጳውሎስ ይናገራል። አንደኛ ቆሮንቶስ ምዕራፍ 10 ላይ ቁጥር 18 አካባቢ ምን ብሎ ይናገራል? እንደው አሕዛብ የሚያቀርቡትን መስዋዕት መጠቀም የለባችሁም እያለ ይነግራቸውና እንዲህ ይላል። አሕዛብ ይላል ለምንድነው መጠቀም የሌለባቸው? ማለት ክርስቲያኖች አሕዛብ የሚያቀርቡትን መስዋዕት፣ እዛ ጋር የሚናገረው መስዋዕት ኖርማል የምስጋና መስዋዕት አይደለም፣ ግን ለየትኛው መስዋዕት ሊነገር ስለሚችል ነው ይሄንን ያስቀመጥኩት። ኦኬ እንዳትረሱ። ለማንኛውም ግን ክርስቲያኖች አሕዛብ የሚያቀርቡትን መስዋዕት መጠቀም ለምን እንደሌለባቸው ሲናገር ምን ይላል? አንደኛ ቆሮንቶስ ምዕራፍ 10 ላይ አሕዛብ የሚሰውት ለአጋንንት እንጂ ለእግዚአብሔር እንዳልሆነ እናገራለሁ ይላል። አጋንንት የሚሰውት አሕዛብ የሚሰውት ለአጋንንት ነው እንጂ ለእግዚአብሔር አይደለም። እናንተም ደግሞ የአጋንንት ተባባሪዎች እንድትሆኑ አልወድም ይላል። ኦኬ ከአጋንንት ጋር እንድትተባበሩ አልወድም። ምክንያቱም ለአጋንንት የሚቀርብን መስዋዕት ሰው የሚጠቀም ከሆነ ትብብሩ ከማን ጋር ይሆናል? ከአጋንንት ጋር። ኦኬ ይህ አጋንንት ኢየሱስን መስሎ ከሆነ የሚቀርበው ወይም ሌላ ኢየሱስ ሆነ ማለት ነው። ሌላ ኢየሱስ አለ በመጽሐፍ ቅዱስ ላይ ሌላ ኢየሱስ ይሏል ጳውሎስ። ኢየሱስን መስሎ የሚመጣ አጋንንት ማለት ነው። እና ኢየሱስን መስሎ ነው የሚመጣው። ለእሱ የሚቀርብ ደግሞ የምስጋና መስዋዕት አለ። ለምሳሌ ዝማሬ ብለው የሚያስቡት ማለት ነው። በዛ በዝማሬ አንተ የምትሳተፍ ከሆነ የምትጠቀም ከሆነ ከማን ጋር ነው ትብብር? ህብረት እያደረክ ያለው እንደ ጳውሎስ ንግግር ከአጋንንት ጋር ነው። ኦኬ ኢየሱስን መስሎ ከቀረበው አጋንንት ጋር ህብረት ማድረግ ትጀምራለህ። ቀስ በቀስ ህብረት ማድረግ እየጀመርክ ስትሄድ የሆነ ሰዓት ላይ ሙሉ የዚህ አጋንንት ብቻ ሆነ ትቀራለህ። ከጌታ ተነጥለህ ትጠፋለህ ማለት ነው። እና እንደ ቀላል የሚታይ ነገር አይደለም ይሄ። ክርስቲያን ደግሞ ጥንቁቅ ነው እና መርማሪም ጭምር ነው። የሌሎችን ቤተ እምነቶችን እንግዲህ አሁን የነሱን የማንቋሸሽ ነገር ሳይሆን እንደ ክርስቲያን ግን ያለን እምነት እንዲህ ስለሆነ ነው ባይሰማ መልካም ነው፣ የማንሰማው በዚህ ምክንያት ነው የሚል እምነት አለኝ እና ከዚህ አንጻር መልከተው ይቆየን። ሰው ከሚረሳቸው ከሚሰራቸው ታላላቅ ኃጢአቶች አንዱ ውለታ መርሳት ነው። ውለታ መርሳት በጣም ከባድ ኃጢአት ነው። በራዕየ ዮሐንስ 7ቱ አርእስተ ኃጣውእ ወይ ደግሞ 7ቱ የዘንዶው ቀንድ ተብለው የተነገሩለት የዘንዶው 7 ቀንድ አለው የተባሉት እነዚህ ቀንዶቹ 7 ኃጢአት ናቸው። ከ7ቱ ኃጢአቶች አንዱ ውለታ መርሳት ነው። ውለታ መርሳት በህይወታችን ውስጥ ብዙ ውለታ የዋሉልን ሰዎች አሉ። ከልጅነታችን ጀምረን ስናስበው የመጀመሪያውን ውለታ እናታችን ትወስዳለች። 9 ወር ከ5 ቀን ተሸክማ ነፃነቷን ተነፍጋ በሰላም ሳታድር ሳትተኛ በውስጧ ሰው ስትሆን ሰው ተሸክማ እየተገላበጠ እረፍት እየነሳት ከእሷ ህይወት ይልቅ ጽንሱ በሰላም ይወለድ ይሆን እያለች እያሰበች እየተጨነቀች አካላችን ተሰባብሮ አጥንታችን ደቆ ከምንቀበለው መከራ በሚበልጥ ምጥ ወልዳ ወተት ሲያልቅባት ደም አጥብታ የምታሳድግ እናት ናት። ይህን ሁሉ መከራ የምትከፍል አባት ወጥቶ ወርዶ ተርቦ ተጠምቶ ትከሻቸው ከሞቀ ልብሳቸው ከሞቀላቸው መብል ከጣፈጠላቸው ደርቦ ደራርቦ ለብሶ አደባባይ መዋል ሲችል ልጅ አሳድግ ብሎ ቀዩ ጠቁሮ ረጅሙ ጎብጦ ወፍራሙ ከስቶ ከሰው በታች ሆኖ ልጁን ያሳድጋል። አባት ባለውለታችን ነው። መምህራን ባለውለታችን ናቸው። ካህናት ባለውለታችን ናቸው። ጎረቤት ባለውለታችን ነው። ምድር ባለውለታችን ናት። ሰማይ ባለውለታችን ነው። የፍጥረታት ሁሉ ውለታ አለብን እና የሰው ልጅ ሰው የሚባለው የዋለለትን የማይረሳ ሰው፣ ይህ ትልቅ ሰው ይባላል። እግዚአብሔር ራሱ ውለታ ባለመርሳት የሚታወቅ ነው። እሱም ይህን ያስተማረን እሱ ነው። ታሪኩን ልንገራችሁና ወደ ትምህርቱ እንሄዳለን። እንዲህ ይላል፣ ወናሁ ዘንተ ርኢኩ እምታይተ ፀሐይ ጥበበ፣ እነሆ ከሰማይ በታች አንዲት መልካም የተሻለች ነገር አየው፣ ይህችውም ጥበብ ናት። ከሰማይ በታች ታላቅ ነገር ያማረች ነገር አየው፣ ያችም ጥበብ ናት ይላል። ከሰማይ በታች ትልቁ ነገር ምንድን ነው? ጥበብ ነው። ሀብት ያለው ሰው ጥበብ ከሌለው ለሌባ ለወንበዴ ዘርቶት ይሄዳል።
ጥበብ ያለው ሰው በቀዝቃዛ ውሃ መንግስተ ሰማያት ሲገባ፣ ጥበብ የሌለው ሰው ደግሞ በሙሉ ሀብቱ ታስሮ ሲኦል ይወርዳል። ሀብትም ጥበብ ያስፈልገዋል። ሰለስቱ ምዕት በፍትህ መንፈሳዊ ባለጸጋ ብትሆን ጥበብ የሌለ ሰው አትሁን፣ ጥበብ ከሌለ ጥቅም የለውም ይላል። ሁሉ ነገር ትዳር ጥበብ ያስፈልገዋል። ሳያውቅ የገባ ሰው ሳያውቅ ይወጣል። ንግድም ጥበብ ያስፈልገዋል። ምግብም ጥበብ ያስፈልገዋል። ሁሉ ነገር ጥበብ ያስፈልገዋል። አነዋወር፣ አነጋገር ሁሉ ጥበብ ያስፈልገዋል። ግባ ማለትና ግባ ማለት ልዩነት አለው አይደለም? በዚህ ጠብ ይመጣል ማለት ነው። በአነጋገር ችግር ማለት ፊደሉ አንድ ነው፣ ንባብ ባለማሳመር ማለት ይህም ጥበብ ያስፈልገዋል። ሁሉ ነገር ልብስ ጥበብ ያስፈልገዋል። አጠቃላይ መውጣት መውረዳችን ሁሉ ጥበብ ያስፈልጋል። የሚጽፍም በጥበብ ነው፣ የሚናገር በጥበብ ነው፣ የሚበላም በጥበብ ነው፣ የሚጠጣም በጥበብ፣ ሁሉም በጥበብ የሚኖር በጥበብ ነው። ስለዚህ ይህንን ከሰማይ በታች ትልቅ ነገር ምንድን ነው ጋር ጥበብ ነው። ደስታም ጥበብ እኮ ያስፈልገዋል። ደስታ እንኳን ሀዘን ደስታ ጥበብ ያስፈልገዋል። ልቅሶም እኮ በጥበብ ነው የሚደረገው። ጥበብ የሌለው ሰው ልቅሶ ያውቃል? አይቻልም። ከሰርግ ቤት ታይቶ ይለቀሳል? አይለቀስም። የልቅሶም ቦታ አለ፣ የደስታም ቦታ አለ። ሁሉም በቦታው ነው የሚደረገው። አሁን ያለ ልክ ዝም ብሎ ወዲያና ወዲህ እያሉ ቢያለቅሱት መሰበርም አለ። ኤሊን ታውቁታላችሁ? ታቦተ ጽዮን ተማረከች ሲሉት አዳንቄ ያለቅሳለሁ ሲል የገዛ ወንበሩ ጥሎት ተሰብሮ ሞተ ማለት። አዳንቆ ማልቀስም ችግር ነው። እዚህ ዳጋ እስጢፋኖስ አጽማቸው ያሉ ነገስታት አሉ። ከገዳሙ አጽማቸው በዳጋ እስጢፋኖስ ካረፉ ነገስታት አንዱ ንጉስ አዞር የሚባል አለና የ6 ሰዓት ንጉስ ነው።